የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ አንዱ የሆነው እንግዲህ ቸልሲና ቶተናምን የሚያገናኝ ነው። ለንደን ደርቢ ነው። እንግዲህ ለቸልሲ በተከታታይ ጨዋታዎች በለንደን ደርቢ የሚፈተን ይሆናል። አገራ ጨዋታ በፊት ማለት ነው ከ17 ቀናት በፊት በአርሰናል የተሸነፈበት ጨዋታ የሚታወስ ነው። ደካማ ብቃት የታየበት ነበር። ስለዚህ የኤንዞ ማሬስካ ልጆች በዚህ ጨዋታ ጠንከር ብለው ራሳቸውን አሻሽለው ቡድኑን ለውጠው መምጣት ግድ ይላቸዋል። ወደ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ስለ ቸልሲ የተወሩ መረጃዎችን ይዘን መጠን ስለዚህ ጨዋታ ደግሞ ቅድመ ጨዋታው እናቀርብላችኋለን። ለንደን ደርቢ ሐሙስ ምሽት 4 ሰዓት ላይ የሚደረግ ጨዋታ እንግዲህ አሁን በወርሃ ሚያዝያ ላይ እንገኛለን። ስለዚህ በሚያዝያ ወር ደግሞ 1 ሰዓት ቀንሷል። 5 ሰዓት የነበሩ ኳሶች ወደ 4 ሰዓት ተመልሷል። ስለዚህ ለብዙ ደጋፊ ለማየት ምቹ የሚሆን ይመስለኛል። ቸልሲ እንግዲህ ከቶተናም ጋር ሲጫወት የመጀመሪያው ጨዋታ የሚታወስ ነው። ወደ ቶተናም ሆትስፐር ስታዲየም አቀንተው ከ2-0 መመራት 4-3 ያሸነፉበት ብዙ የቸልሲ ደጋፊዎችን እስከዛ ጨዋታ ድረስ ቸልሲን ለዋንጫ እንደሚፎካከር የሚታሰብበት ጊዜ ነበር። በጣም ጥሩ ብቃት ላይ ነበሩ። ከዛ ጨዋታ በኋላ ግን ሂደቶቹ ብዙ ነገሮቹ በጥሩ አልሄዱም ማለት ይቻላል። የተጫዋቾቹ ጉዳት አሳሳቢ ነበር። አሁን ተጫዋቾቹ ከሞላ ጎደል ብዙዎቹ ተመልሰዋል። ጃክሰን ተመልሷል። ማድዌኬ፣ ፓልመር ተመልሷል። አስፈላጊውን ተጫዋቾች በተለይ ጃክሰን መመለስ በማጥቃቱ መስመር በኩል የተሻለ ብቃትን ለቸልሲ የሚያመጣ ነው የሚሆነው። ቸልሲ በሜዳው በቶተናም የተሸነፈው በ2019 ነው። ከዛ ውጭ እንግዲህ ባለፉት 20 ዓመታቶች ውስጥ ቸልሲ ቶተናምን ማሸነፍ በጣም የሚቀነው ቡድን እንደሆነ መረሳት የለበትም። ባለፉት 5 ጨዋታዎች ቸልሲ ደካማ በነበረባቸው ዓመታቶች ውስጥ እንኳን አንዴ ብቻ ነው የተሸነፉት። ሌላኛው የሚሆነው ግን ተቀናቃኙ የፖስቴግሉ ቶተናም ደግሞ በጣም አስቸጋሪ ሁኔታ ውስጥ ነው የሚገኙ ደልማቻችን። ባለፉት እንግዲህ በእንግሊዝ ፕሪሚየር ሊግ 29 ጨዋታ ተደርጎ 15 ጊዜ ተሸንፈዋል። ይህ ለአንጅ ፖስቴግሉ ቶተናም አሳሳቢ ብቃት ላይ ይገኛሉ። ቸልሲ ይህንን 3 ነጥብ ማሸነፍ ግድ ይለዋል። ይህንን የምንለው እነዚህን ጨዋታዎች ማሸነፍ ካልቻለ ቀጣይ ጨዋታዎቹ ቀላል ናቸው። ነገር ግን በግንቦት ወር የሚያጋጥመውን በሳምንት ተከታታይ ጠንካራ ጨዋታዎችን ለማሸነፍ ሲባል እነዚህን ጨዋታዎች ማሸነፍ ግድ ይለዋል። ይህንን ጨዋታ ማሸነፍ የሞትና የሽረት ጉዳይ ነው። እያንዳንዱ ጨዋታ ለቸልሲ የፍጻሜ ያክል ነው። ወደ ቻምፒዮንስ ሊጉ የሚያስጠጋውም ይሆናል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማጮቻችን በእናንተ እይታ ኮሜንት መስጫ ቦክስ ላይ የውጤት ግምታችሁን እስኪ ያስቀምጡልን። ማንስ የተሻለ ቢሰለፍ ጥሩ ነው ብላችሁ ታስባላችሁ? የኤንዞ ማሬስካ ምርጫ እንዳለው ነው። የእናንተ እይታ ማስቀምጡልኝ። የውጤት ግምታችሁንም አስቀምጡ። ቶተንሃምና ቸልሲ የሚያደርጉት ተጠባቂ ጨዋታ ነው። ማድዌኬ፣ ጃክሰንና ፓልመር መመለስ ጠንካራ ያደርገዋል። ቀጥተኛ ተፎካካሪያቸው የሆነው ማንቸስተር ሲቲ ደግሞ በዚህ ውድድር ላይ ማለት ነው ሃላንድን እስከ ውድድር ዓመቱ መጨረሻ የማይኖር ይሆናል። ስለዚህ ጠንካራ ፉክክር ይጠበቃል። ትናንት ምሽት ኖቲንጋም ፎረስት በሚገርም ሁኔታ ዩናይትድን አሸንፏል። ስለዚህ ወደ ደረጃ ሰንጠረዡ ከፍ ብሎ ሂዷል ማለት ይቻላል። ስለዚህ ቸልሲ ያሉትን የነጥብ ልዩነቶች እያጠበበ መቀጠል ግድ ይለዋል። እንግዲህ ቸልሲ በደረጃ ሰንጠረዡ ላይ ካየን ሊቨርፑል በ70 ነጥብ ፕሪሚየር ሊጉን ይመራል። አርሰናል በ61 ነጥብ፣ ኖቲንጋም ፎረስት 57 ነጥብ። እንግዲህ አርሰናልና ኖቲንጋም ፎረስት ጭማሪ ጨዋታ መጫወታቸውን መርሳት የለብንም። ስለዚህ ቸልሲ ከኖቲንጋም ፎረስት ጋር ያለውን የነጥብ ልዩነት ከ8 ወደ 5 መልሶ ዝቅ ማድረግ ይጠበቅበታል። ማንቸስተር ሲቲ ከስሩ በ48 ነጥብ ላይ ይገኛል። ኒውካስትል 47፣ ብራይተን 47፣ ፉልሃም 45፣ ከዛ ውጭ ደግሞ አስቶን ቪላ 45፣ በርንማውዝ 44። ስለዚህ በበርንማውዝ እና በቸልሲ መካከል ያለው የነጥብ ልዩነት ስንት ነው? ወደ አድማጮቻችን 5 ነው። 9 የፕሪሚየር ሊግ ጨዋታዎች ይቀራሉ። 9 የፕሪሚየር ሊግ ጨዋታዎች ለቸልሲ እነማን ናቸው ብለን ካየን በሁለቱ ከፍለን እንያቸው። በሚያዝያ ወር የሚገጥማቸውና በግንቦት ወር የውድድር ዓመቱ መጨረሻ ላይ የሚያስተናግዳቸው። የግንቦት ወሮቹ ጠንካራ ፉክክር የሚደረግባቸው ናቸው። የሚያዝያ ወሮቹን ግን በኔ እይታ ቸልሲ ወደ ቻምፒዮንስ ሊጉ መሳተፍ የሚፈልግ ከሆነ ከ5ቱ ጨዋታ 5ቱን ማሸነፍ ግድ ይለዋል። እነማን ናቸው? አንደኛው የሚሆነው ቶተንሃምን በሜዳው የሚገጥምበት ጨዋታ ነው። ሐሙስ ምሽት የሚያስተናግድበት ነው። ከዛ በመቀጠል ብሬንፎርድን ወደ ብሬንፎርድ ስታዲየም ሄዶ የሚያቀና ይሆናል። ኢፕስዊች ታውንን በሜዳው ያስተናግዳል። ፉልሃምን ከሜዳ ውጭ ኤቨርተንን በሜዳው ይገጥማል። እነዚህ በውድድር ዓመቱ ከታህሳስ ወር በኋላ በጥር ወቅት የገጠማቸው ቡድኖች ጠንካራ የሆኑበት ነበሩ። ስለዚህ እነዚህን መፎካከር ግድ የሚለው ይመስለኛል። ምክንያቱም የግንቦት ወር የሚገጥመው ሊቨርፑልን በሜዳው፣ ኒውካስትልን ከሜዳው ውጭ፣ ከዛ ውጭ ደግሞ ማንቸስተር ዩናይትድን በሜዳው ይገጥማል። ኖቲንጋም ፎረስትንም ከሜዳው ውጭ። እነዚህ 4 ጨዋታዎች ጠንካራ ይሆኑበታል። ስለዚህ ከነዚህ 4 ጨዋታዎች በፊት እነዚህን ጨዋታዎች ማሸነፍ ግድ ይላል። ያው ማንቸስተር ዩናይትድ አሁን ባለው ብቃት የሚያስፈራ አይደለም። ነገር ግን ኒውካስትል፣ ሊቨርፑልና ኖቲንጋም ፎረስት ቀጥተኛ ተፎካካሪ ናቸው። ስለዚህ እነዚህን ጨዋታዎች ለማሸነፍ ሲባል ከፊቱ ያሉትን ጨዋታዎች በሚገባ ማሸነፍ ግድ ይለዋል። ኮል ፓልመር ወደ ጎል አስቆጣሪነቱ መመለስ ግድ ይለዋል። ውድ አድማጮቻችን ለምን የቸልሲ አሁን የሚፈልገው ወቅት ላይ ነው የሚገኘው። የሙሉ ቡድኑ አባላት ጠንካራ ብሎ መምጣት
ይጠበቅባቸዋል። ግምታዊ አሰላለፉ ምን አይነት ሊሆን ይችላል የሚለውን እስኪ እናቀርብላችሁ ለአድማጮቻችን። በግብ ጠባቂ በኩል አሁንም እንግዲህ ኤንዞ ማሬስካ የቆረቡ እስከሚመስል ድረስ ሳንቼዝን ነው እንግዲህ ከሳንቼዝ ውጭ ወደ ውጭ ብለዋል። ሳንቼዝን ምርጥ ግብ ጠባቂ ብለው ነው የሚያዩት። በኔ እይታ ፊሊፕ ዮርገንሰን የተሻለ ድልን ቢያገኝ እመርጣለሁ። ኩኩሬላ፣ ኮልዌል እና ፎፋና ጄምስ ቋሚ ተከላካይ ነው የሚጀምሩ ይሆናል። ይህ ጄምስ ባለፈው ሳምንት በእንግሊዝ ብሔራዊ ቡድን ያሳየውን ድንቅ ብቃት በዚህ መድገም ይጠበቅበታል። የላቪያ ወደ ብቃቱ መመለስ ወይም ደግሞ ወደ ጥሩ ብቃቱ መመለስ የሚያስፈልግ ይሆናል። ላቪያ የሚመለስ ከሆነ ላቪያና ካይሴዶን በደብል ፒቮት፣ ምክንያቱም የአማካይ መስመሩን ማሸነፍ የቶተንሃምን ጨዋታውን እንደማሸነፍ ያክል ነው። ቸልሲ በሚገባ በጥንቃቄ መከላከል ይጠበቅበታል። ቶተንሃም ላይ ማስቆጠር ቸልሲን የሚከብደው አይመስለኝም። በጥንቃቄ ግን መከላከል ደግሞ ግድ የሚል ይሆናል። ላቪያና ካይሴዶ በአማካይ በኩል እንግዲህ አሁን እዚህ ጋር ነው ትንሽ ለማሰለፍ የሚያስቸግረው። ኤንዞ ፈርናንዴዝ አለ፣ ሳንቾ፣ ፓልመር፣ ማድዌኬ፣ ካይሴዶ ይኖራሉ። እኔ ከነዚህ ተጫዋቾች ውስጥ ጃክሰን ይኖራል። ከነዚህ ተጫዋቾች ውስጥ መምረጥ ትንሽ ተቸግሬያለሁ። እንግዲህ አንዱ አማራጭ የሚሆነው ኤንዞን አሁንም በአማካይ መስመር ላይ ማሰለፍና ፓልመርን ወደ ቀኝ መስመር መውሰድ፣ በዚህኛው መስመር ኔቶን ማሰለፍና ከፊት ደግሞ ሌላኛው ተመራጭ የሆነውን ተጫዋች ኒኮላስ ጃክሰንን ማሰለፍ ነው። አንደኛው አሰላለፍ ይህ ይሆናል። ምክንያቱም የቶተንሃምን የአማካይ መስመሩን ብልጫ መውሰድ በጣም አስፈላጊ ነው። ቶተንሃምን በሚገባ ለማሸነፍ የተከላካይ መስመራቸው ያን ያክል ለቸልሲ የሚያስቸግረው ነው። በጥንቃቄ መወጣት ይጠበቅባቸዋል። ሳንቾ ለዚህ ጨዋታ ይሰለፍ ወይ? ኔቶ የተሻለ ተጫዋች ነው ብዬ አስባለሁ። ክሮሶችን ለማድረግ ጃክሰን የሚመለስ ከሆነ በካውንተር አታክ ክፍተቶችን ስለሚፈጠር የተሻለ ኔቶን ማሰለፍ የተሻለ ነው የሚሆነው። በመከላከሉ በኩል ሳንቾ የተሻለ ሚና ሊኖረው ይችላል። ነገር ግን ሳንቾን አሁን በጨዋታዎች ላይ በሚያሳየው ብቃት ላይ ደስተኛ አይደለሁም። ማድዌኬን በዚህኛው መስመር ማሰለፍ የሚቻልበት እድል ሊኖር ይችላል። ነገር ግን የተለየ ሁኔታ ሊጠበቅ አይቻልም። ቸልሲዎች በጥንቃቄ ማየት የሚጠበቅባቸው ማንን ነው ካላችሁ ኩሉሴቭስኪ ነው። ኩሉሴቭስኪ አሁንም በደካማው ቶተንሃም ቡድን ውስጥ ጠንካራ ብቃቱን እያሳየ ይገኛል። ማሬስካ እንግዲህ በተከታታይ ለንደን ደርቢ መሸነፍ የለባቸውም። ቸልሲን ለእያንዳንዱ ነገር መፋለሙን እንዲቀጥል ማስቻል ግድ ይላቸዋል። ቸልሲ ይህንን ጨዋታ የማሸነፍ እድሉን በምናይበት ጊዜ 57% ለቸልሲ እድል ሰጥቶታል። ኦፕታ ሱፐር ኮምፒውተር 21% አቻ፣ 22% ደግሞ ለቶተናም የተሻለ እድሉን ሰጥቶታል። አጫጭር የቸልሲ የዝውውር መረጃዎችን እናድርሳችሁ ለአድማጮቻችን ስለ ቸልሲ የተነሱትን በዚህ ወቅት ማለት ነው። አንደኛ የሚሆነው የጃኦ ፌሊክስ ጉዳይ ነው። አድማጮቻችን ጃኦ ፌሊክስ እንግዲህ በናፖሊ እና እንዲሁም ደግሞ ኤሲ ሚላን ባደረጉት ጨዋታ ላይ ናፖሊ ባሸነፈበት ጨዋታ ላይ በሚገርም ሁኔታ በግልጽ የሚታይ ቪዲዮ አለ። እንግዲህ ካገኛችሁት እዩት። በጣም የሚያሳዝን ነው። እንግዲህ ካይል ዋከር አንተ ሜሲ አይደለም ኳሱን መልቀቅ አለብህ የሚል አይነት አስተያየት ሲሰጠው ይታያል። ትንሽ ይህ አሳሳቢ የሚያደርግ ነው። ዛሬ የወጡ መረጃዎችን በዝውውር በኩል በምናይበት ጊዜ ራፋኤል ሊያኦ ጉዳይ ወደ አድማጮቻችን ቸልሲ ጠንከር ብሎ ሄደበት ይመስለኛል። ከዛ ውጭ ደግሞ ቸልሲን የሚመለከተው ሌላኛው ጉዳይ የሚሆነው የቸልሲ የውድድር ዓመቱ የትርፍ ዋጋና ቸልሲ የሴቶች ቡድኑን ለራሱ ለሌላኛው ካምፓኒ ሽጦ ትርፋማ ነኝ ብሏል። ይህ እስከምን ያክል ድረስ ያደርሳቸዋል የሚለው እናያለን። ቸልሲ ከዛ ውጭ ደግሞ በውድድር ዓመቱ ላይ እንግዲህ የኤንዞ ፈርናንዴዝን ጉዳይ የምናይ ይሆናል። ቸልሲ ደግሞ በግብ ጠባቂ በኩል የሚያስፈርመው ተጫዋቾች አይኖርም ይላሉ በክረምቱ የሚወጡ መረጃዎች። እንግዲህ ራፋኤል ሊያኦን በሚመለከቱ ለአድማጮቻችን ይህ ተጫዋች እንግዲህ ቸልሲ በግራ መስመር ላይ ከሚፈልጋቸው ተጫዋቾች ውስጥ አንዱ ነው። ትልቅ ብቃት ያለው ተጫዋች ነው ብለው ቸልሲዎች ያምናሉ። ኤሲ ሚላን ወደ ቻምፒዮንስ ሊጉ የሚሳተፍበት እድል በጣም እየጠበበ መጥቷል። ያንን ተከትሎ ኤሲ ሚላን ብዙ ተጫዋቾችን ይሸጣል። አንዱ ራፋኤል ሊያኦና ቴዮ ሄርናንዴዝ የሚጠበቁ ናቸው። ከፍተኛ ደሞዝ ተከፋይ መሆናቸው መረሳት የለበትም። ቸልሲ በክረምቱ ለማስፈረም ከሚፈልጋቸው ተጫዋቾች ውስጥ አንዱ በቶዲ ቦሄል ስር በጣም የሚደነቀው እስከ 28 ኮንትራት ያለው ራፋኤል ሊያኦ ነው። የኮንትራት ማፍረሻው 175 ሚሊዮን ዩሮ ይሁን እንጂ ቸልሲ ግን በቀላሉ ይህንን ተጫዋች የማስፈረም እድል ሊኖረው ይችላል። የሳውዲ ክለቦች በጥር የዝውውር መስኮት እስከ 85 ሚሊዮን ዩሮ አቅርበው ውድቅ ሆኖባቸዋል። ቸልሲዎች በጆርጌ ሜንዴዝ ጋር ጥሩ ግንኙነት አላቸው። ስለዚህ ይህንን ተጫዋች ለማስፈረም በቀላል የሚችሉበት እድል ሊኖር ይችላል። እስከ 85 ሚሊዮን ዩሮ ወይም 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ የማውጣት ግዴታ ሊጣልባቸው ይችላል። ነገር ግን ድርድሩ የሚቀጥል ይሆናል። በቸልሲ ቤት ውስጥ በጣም ይህ ተጫዋች የተለየ ሚና አለው። በዘንድሮው ውድድር ዓመት በ21 ጨዋታዎች ላይ ቋሚ ሆኖ ጀምሮ 6 ጎሎችንና 7 አሲስቶችን ማድረግ ችሏል። በቻምፒዮንስ ሊጉ 3 ጎሎችና 1 አሲስት አድርጓል። በአጠቃላይ በዘንድሮው ውድድር ዓመት 9 ጎሎችንና 8 አሲስቶችን ማድረግ ችሏል። ይህ ማለት 17 የጎል ተሳትፎዎች በሴሪያው ምንም እንኳን ኤሲ ሚላን ደካማ ሆኖ ጥሩ ብቃቱን እያሳየ ይገኛል። እንግዲህ በሴሪያው 2
ሁለተኛ አሲስት የሚያደርግ አሲስት ካያችሁት ሁለተኛ ደረጃ ላይ የሚገኝ ነው። በቻምፒዮንስ ሊጉ ድሪብል በማድረግ እስካሁን ድረስ የሱ ነው ሪከርዱ ነው ያለው። በዘንድሮ ውድድር ዓመት 39 ጊዜ ድሪብል አድርጓል። የተለየ ብቃት ያለው ነው። ጨዋታ የመቀየር አቅሙ ቸልሲን ወደ ሌላ ሪትም መውሰድ የሚችል ነው። ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ስለዚህ ይህንን ክሎቱን መቀጠል ይጠበቅበታል። ቸልሲ የራፋኤል ሊያው ጉዳይ ሲነሳ አሳሳቢ የሚሆነው እንደ ሰነፍ ተጫዋች መታየቱ ነው። ምክንያቱም ይህ ተጫዋችና የሚካኤሎ ሙድሪክ ሌላኛው ተመሳሳይ ያለው ባህሪ ይመስላል። ምክንያቱም ነፃነትን የሚፈልግ ነው። ወደኋላ መከላከልን የሚሻ አይደለም። ያንን ተከትሎ ቸልሲ ይቸገራል። ስለዚህ በተለይ የኤንዞ ማሬስካ ቡድን በጣም በፖዚሽናል ፕሌይ ላይ ጠንካራ ብሎ የሚጫወት ከሆነ ራፋኤል ሊያው የሚያስፈልገው አይመስለኝም። የሚካኤሎ ሙድሪክ ጋር ያጋጠመው ችግር ያጋጥማል። ምክንያቱም ሚካኤሎ ሙድሪክ ስህተቶቹን በማየቱ ነው በጣም የተቸገረው። ነገር ግን ሁሌም እድሎች እንዲሰጡትና በደንብ ራሱን እንዲያሳይ የሚፈጠሩ እድሎች ያስፈልጉት ነበር። ራፋኤል ሊያውም እንደዚህ አይነት በነፃነት የሚያምን ድሪብሎችን ሲያደርግ መሳሳቱን ብቻ ሳይሆን ውጤታማነቱ የሚጠበቅ ነው። ነገር ግን የሚያስቆጠራቸው ጎሎች የጨዋታውን ሂደት የሚቀይሩ ናቸው፣ ወይም በሌላ አባባል ኤክስ ፋክተር ያላቸው ናቸው። ጨዋታውን ከሆነ ኢንድ ወደ አንድ ኢንድ መለወጥ የሚችሉ ተጫዋቾች ናቸው። እንግዲህ ቸልሲ እንደዚህ አይነት ተጫዋች ያለው አንድ ኮል ፓልመር ብቻ ነው። ኮል ፓልመርን የሚያግዝ መሆን የሚችል ነው። ሌላኛው የሚሆነው እንግዲህ በቸልሲ በኩል ጠንካራ ብቃቱን ይህ ተጫዋች ቢያሳይ 25 ጎሎችና 25 አሲስቶች ድረስ ማስቆጠር የመቻል አቅሙን ስታዩት በጣም ገና በውድድር ዓመት ውስጥ 30 እና 40 ጎሎችን ሁላ ማስቆጠር የሚችል ነው ያለው ፖቴንሻል። ነገር ግን ጠንክሮ መስራት ውጤታማ መሆኑ ትንሽ ሊታይ ይጠበቅበታል። የዛሬ 2 ዓመት የስኩዴታውን ያሸነፈው የስቴፋኖ ፒዮሊ ቡድን አባል እንደነበር መረሳት የለበትም። ቸልሲና የትርፉ ሁኔታ ደግሞ ሌላኛው መረጃው ነው የሚቀርቡ ናቸው። አድማጮቻችን ቸልሲ እንግዲህ በውድድር ዓመቱ ላይ በብዙ ሁኔታዎችን ስለ ቸልሲ ማውራት እንችላለን። ነገር ግን እንደ ጃኦ ፌሊክሱ ዝውውር ጉዳይ ተሳስቶ አያውቅም። በኔ እይታ በዘንድሮ ውድድር ዓመት ከቸልሲ ዝውውሮች ፍሎፑ ጃኦ ፌሊክስ ነው ብዬ አምናለሁ። ኮነር ጋላገርን የመሰለ ተጫዋችን ለቀ ጃኦ ፌሊክስን ማስፈረም ምንም ትክክል አይነት ውሳኔ አይመስለኝም። የቸልሲ ኃላፊዎች አንደኛ የተሳሳቱት ምንድን ነው ካላችሁኝ ተጫዋቹን በአሰልጣኙ መመረጥ ነበረበት፣ ያለ አሰልጣኙ ፍላጎት ማምጣታቸው። ሁለተኛ በውሰት መልቀቃቸው። ሁለት ስህተቶችን ነው የቸልሲ ስፖርቲንግ ዳይሬክተሮች በጃኦ ፌሊክስ ጉዳይ የተሳሳቱት። እንግዲህ ይህ ሁኔታ እስከምን ያክል ይቀጥላል ነው። ቸልሲ ከዚህ ተጫዋች በክረምት የዝውውር መስኮት ትክክለኛውን ገንዘብ ያገኛሉ? አሳሳቢ የሚሆን ይመስለኛል። ቸልሲ እንደዚህ አይነት ኪሳራዎች ናቸው እንግዲህ በቸልሲን በዝውውር መስኮት ላይ እየጎዱት እየቀጠሉ ያሉት። ቸልሲ እንግዲህ በዝውውር መስኮቱ ላይ 198.7 ሚሊዮን ፓውንድ ትርፍ አግኝቻለሁ ብሏል። እንግዲህ ቸልሲ ያን ያደረገው ደግሞ በዘንድሮ ውድድር ዓመት 69 ሚሊዮን ፓውንድ ይከስር ነበር። ፒኤስአር ሩሉን በፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉን ለማምለጥ ሲል የቸልሲ የሴቶቹን ቡድን በ200 ሚሊዮን ፓውንድ ለሌላኛው የቸልሲ ካምፓኒ ሽጦታል። አምና ሆቴሎችን እንደሸጠ የምታስታውሱት ነው። ይህ መንገድ ግን ለቸልሲ ደጋፊዎች አስደሳች አይደለም። ምክንያቱም ይህንን ውጤታማነት ወይም ደግሞ ትርፍ ማግኘቱን እንደ ጥሩ ነገር የምታዩት ነው ብዬ አልመርጠውም። አድማጮቻችን ለምን ብላችሁ ከጠይቃችሁኝ ደግሞ ቸልሲ እነዚህ አይነት የመጨረሻ በኪሳራ ሂደት የመጨረሻ ውሳኔዎች የሚወሰኑባቸውን ሂደቶች ካሁኑ ለምን መወሰን ያስፈልጋል? በቀጣይ ቸልሲ የሚያደርገው ነገር እንደዚህ አይነት ሁኔታዎች ውስጥ የሚወድቅ ከሆነ 30 እና 40 ሚሊዮን ፓውንድ የገዛቸውን ተጫዋቾች በተሻለ የመሸጥ ነው። ቸልሲ ደግሞ ሻጭ ክለብ አይደለም። ተጫዋቾችን በማቆየት ማጎልበት ላይ የሚሰራ ቡድን ነው። ስለዚህ ይህ አይነት ሽያጭ ቸልሲን አሁንም ብሉኮ ግሩፕ ኃላፊው ቶዲ ቡሄል እና ክለር ካፒታል ራሳቸውን እና ኢግባሊ ራሳቸውን ማየት የሚጠበቅባቸው ይመስለኛል። ይህ የዝውውር ፖሊሲ ባለፈው ፕሮግራማችን እንዳቀረብ ነው ላምፓርድ አሳሳቢ ነው ብሎታል። ምክንያቱም ደግሞ ይህ ሁኔታ ቸልሲን የሚወክል አይደለም። ሌላኛው የሚሆነው የዝውውር መረጃችን ስንጨርስ በ25 ሚሊዮን ፓውንድ እና ፓብሎ ባሪዮስን ለማቅረብ አትሌቲኮ ማድሪዶች ኤንዞ ፈርናንዴዝን ለመውሰድ ይፈልጋሉ። ሁለቱም ተጫዋቾች አስፈርመው እንግዲህ ለቸልሲ በቀላሉ ጥያቄውን ውድቅ የሚያደርገው ነው። ምክንያቱም ቸልሲ በዝውውር መስኮቱ ላይ ከሚፈልጋቸው ተጫዋቾች ውስጥ ፓብሎ ባሪዮስ አይደለም። የአማካይ መስመሩ ላይ ጥሩ ተጫዋቾች አሉት። ስለዚህ ፓብሎ ባሪዮስ ምንም እንኳን ጥሩ ክህሎት ያለው አድማጮቻችን ቀጣዩ የአማካይ መስመር ላይ ጥሩ ብቃት ያለው ተጫዋች ነው። ነገር ግን ቸልሲ ኤንዞ ፈርናንዴዝን 105 ሚሊዮን ፓውንድ ያወጣበትን ተጫዋች በቀላሉ በዚህ ሁኔታ የሚለቁ አይደለም። ሪያል ማድሪድ ጥያቄዎችን የሚያቀርብ ከሆነ የመለቀቅ ዕድል ሊኖረው ይችላል በኔ እይታ፣ በተለይ ቸልሲ የቻምፒዮንስ ሊግ ተሳትፎን ካላገኘ። ነገር ግን እውነት ሪያል ማድሪድ ኤንዞ ፈርናንዴዝንስ መፈለግ አለበት ወይ? አሁን ባለው ብቃት ከሪያል ማድሪድ ካሉ ተጫዋቾች የተለየ ብቃትን ያሳያሉ? ምክንያቱም ኤንዞ ፈርናንዴዝ ራሱን ወደ ብቃቱ መመለስ ግድ ይለዋል ለዝውውር ቸልሲን ከመጠየቁ በፊት። እንግዲህ ሌላኛው መረጃው ነው ያገኘው ቸልሲ ጁልስ ኩንዴን እና ሁጅሰንን ይፈልጋሉ ይላሉ። ያው እንግዲህ የተለመደ ተጫዋቾችን ከቸልሲ ጋር የማይያዝ ባህሪ ነው። ምክንያቱም ቀጣዮቹ 2 ወራት ራሱ
የዝውውር መስኮቱ ላይ ጠንካራ ሆኖ የሚቀጥል ነው የሚሆን። ቸልሲ አሁንም ተከላካይ ይፈልጋል ወይ? አዎ። ነገር ግን ጁልስ ኩንዴን ከዚህ በፊት ከሲቪያ ከመሄዱ በፊት ከሲቪያ ወደ ባርሴሎና ከመሄዱ በፊት ይፈልጉት ነበር። ነገር ግን አልተሳካም። በጊዜው ዣቪን እና ባርሴሎና እንደመረጠ የምታስታውስ ነው። ቸልሲ በክረምቱ የዝውውር መስኮት በረኛን የማስፈረም እቅድ የላቸውም ይላል አንዱ መረጃ። ደግሞ አድማቻችን ፔትሮቪችን ወደ ዋናው ቡድን ቋሚ አድርገው መመለስ፣ ማይክ ፔንደርሰንን ወደ ስትራስቡርግ የመላክ እቅድ ነው ያላቸው ይላሉ አድማጮቻችን። እነዚህ መረጃዎች እንግዲህ የቸልሲን የሚመለከቱ ናቸው። ዝውውሩን ተያይዞ እናንተስ ምን ታስባላችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ያያ ስፖርት ነው።